ክብር እንደዛ ሙኖ ደግሞ ሲያንሰው ነው በቃ በጣም በድሎኛል በጣም አንተ ምን የምታውቀው ነገር የለም ዛሬ ላይ እንደዚህ ስለሆነ አይደለም ዛሬ እንዳልፈተሽ ብዬ ሽጉጤን ትቼ መጥቼ ነው እንጂ ፍተሽ አለ ግንባርህን ነበር ምን ተወረፍ አርፈ ተቀመጥ ታርገሽ መተት እንዳስደረግሽበት ከዚህ ሰውዬ ጋር ተማክረሽ ቤተሰቦቹን ለማደን ይችበት ርቀት ውርስ ለመሆኑ እንዲያደረገሽ ገዳይ እንደሆንክ ነው የሚታወቀው በዚህ መሰረት እኔም የሚጣራበት ነገር እናደርጋለን ወይ አንተ ወይ እኔ እንኖራለን የመጨረሻ ቃል ነው ማነው አንተ ሽማግሌ አሁንም አንተ ዙይ ምንድነው በሰምትከለ አንተ ዙይ ምንድነው በሰምትከለ ዞሮ አልሽኛል ከሽኮ አልሽኛል ዛሬ ግን ያጓጠበተ እንዴ ሰው ነው ፍቅር ሲፈልግ እንኳን አታውቅም እንዴ አይደለም ፍቅር ይሄዳል ምን ብናረግ ነው የሚሻለው ምን ብናረግ ነው የሚሻለው ምን ብናረግ ነው የሚሻለው ምን ነው ፈግደላ ተመርታም ታመጣ እያንዳንዱ ስታወሪያት የነበረው ነገር እዚህ ላይ እንዴት አድርገሽ መተት እንዳስደረግሽበት ከዚህ ሰውዬ ጋር ተማክረሽ ቤተሰቦቹን ለማደን ይችበት ርቀት ውርስ ለመሆኑ እንዲያደረገሽ ከዚህ ሰውዬ ጋር ትዳር 80 አስረሽ ነው ከዚህ ሰውዬ ጋር የተቀመጥሽው አንድ ቤት ውስጥ አንድ ጎጆ ውስጥ ከዛ ከዚህ ሽማግሌ ጋር ግን ቤትሽ አስቀምጠሽ ሌላ ነገር ታደርጊያለሽ ገና ሀገር ይልሻል ጉድሽ የትኛው ከይደትሽ እንደሚያድንሽ እናያለን እሱን እዚህ አስቀምጠሽ ትቀልጅበታለሽ እንዲህ በሽተኛ አሳስረሽ አስቀምጠሽ ምን ይባላል አሁን ምንድነው በዚህ ልክ ለምን ሰውን በዚህ ልክ ትከሻለሽ ትዳርሽ አይደል እንደሱ ቀናቤ ይሄን ያህል ኮንፊደንስ ካለሽ ቀናቤና ተናገሪ ወንድሜ ይቅርታ ከዚህ በላይ አትናገር ምን ማለት ነው ምንም ነገር አትበለኝ በቃ እልሻለሁ እሱን የገረመሽ ገና ስታረግ የነበረውን ነገር ሚዲያ ላይ ወጥቻ ሰጣልሻለሁ በቃ በእናትህ በቃ ከዚህ በላይ ምንም አትበለኝ እልሻለሁ እና በነፃ ልተውሽ ነው ዝም ብዬሽ ልተውሽ ስቄ እንዳልፈው ነው ወይስ እንዳዝንልሽ አሁን አይደለም ማቀርቀር የነበረብሽ ቀድሞ በዚህ ልክ ማስተዋል ነበረብሽ ሰው ነኝ ተሳሳትኩ በዚህ ልክ አቅሉን አይሰትም ሰው ምን አረጋሽ ይሄ መልካም ሰው ጤነኛ የነበረን ሰው ነው በእርግጠኝነት እንደዚህ ያደረግሽው እኔ በፊትም ባላቀው እንዲህ ሲታይ አሁን አንቺ እንደዚህ እንዳደረግሽው ያስታውቃል አሁን ከንግግርሽ እንደተረዳው የኔ መሰለ ቁመን የነበረውን ሰው አኩላሽተሽ አስቀመጥሽው ምንድነው ቆይ ምንድነው ሐሳባችሁ የነበረው ምን ሐሳብ አይደለም ተሳሳትኩ የት ነው የምታውቂው መኮንን መቼ ነው የት ነው የምታውቂው ምንድነው ያገናኛችሁ መጀመሪያ ምን ያላወኩም የሆኑ ሰዎች ናቸው እዛ ጋር የሆነ እንደዚህ እንትን ያለ ብለው ይዘው ሄዱ ምን አለ ብለው አዋቂ ነገር አለ ብለው ይዘው ሄዱ ሲሄድ ተዋወቀን ከዛም በኋላ እኔ ራሴ ምን ለምን ፈልገሽ እቺ ሰውዬው ምን እንዲያደርግልሽ ነው እያንዳንዷ የምትናገራት ሐሰት ከሆነች ራሱን የቻለ ከፍተኛ ነገር ያደርስብሻል አንቺ ላይ እውነት በተናገርሽ ቁጥር ደግሞ ማቀለያ ነገሮች ይኖርብሻል ስለዚህ ከዛ አንፃር ሆነሽ እኔ አንተ ያለውን ነገር ትክክለኛ እውነቱን ብነግር ምን ታረግልኛለህ ይሄንን ነገር ከበራስ ጋር አንተ ጋር ይቀራል በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን ፍጹም ሪያሊቲ ድሪምስ ነን ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በአንድ ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን
ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተን በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንሎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እኔ ላንተ ያለውን ነገር በቃ በነግርህ ማለት ነው። አንተ ለኔ ምን ታግዘኛለህ? እውነቱን በተናገርሽ ቁጥር ቅጣትሽ ይቀልልሻል። ሐሰት በሆነ ቁጥር ግን ቅጣትሽ እየከበደ ይመጣል። እኔ በእንደዛ ማለት ወደ ህግ ደረጃ ምናምን ሳይሆን በቃ እኔ እናንተ ጋር እዚህ ጋር የሚቀር ከሆነ እኔ ብዙ ነገር ልናገር እችላለሁ። መልካም። ስለ መኮንን ከየት ጀምሮ እንደሆነ ትውውቁ ምን እንደነበር ትክክለኛ ያገናኛችሁ ጉዳይ፣ ከዛ አሁን ወደዚህ ወደ ደረሳችሁበት ጉዳይ እያንዳንዱ ባለቤትሽ እንዴት እንዳረግሽው ስላለው ስለ ሁሉም ስለ ወርስ ስቶሪ የነበረው ነገር ነበር። ስለ ሁሉም ነገር ትነግሪኛለሽ። ያኔን እናንቺ እንግባባለን። ጋሽ መኮንን በጣም ረጅም ጊዜ ነው የማውቀው። ከ15 ዓመት በፊት ነው በሰው ነው የማውቀው። ከዛም በኋላ በሰው እንተዋወቃለን። እየተዋወቅን ወደዚህኛው ትዳር የመጣው ከዛ ከዚህ ህይወት ጋር ተካል በኋላ እሱ ደግሞ ብታዩ እኮ እንደዚህ እንደ መልኩ እንዳይመስልህ፣ እንደዚህ እንደ መልኩ እንደሚያሳዝነው እንዳይመስል፣ በጣም ክፉ መጥፎ ሰው ነው። ዛሬ እንደዚህ እንደሆነ እንዳይመስልህ የእጁን ነው ያገኘው። እኔ ማለት እንደዚህ ነው ብዬ ለማለት አልፈልግም። ለምን ባሌ ነው ገብቶካል። እንደዚህ ክፉን በጣም ብዙ መጥፎ ነገሮችን ማውራት አልፈልግም። ግን በጣም አስቀያሚና መጥፎ ሰው ነው። ማአመሉ አስቸጋሪ ነው። በጣም ይበድለኝ ነበር፣ በጣም ይጨቁነኝ ነበር። እንደ ሚስትና እንደ ባል አልነበረም። ኑሯችን በጣም ኃይለኛ ነው እና ያ ነገር ነበረ እና እኔ ደግሞ ያው ከሱ ቤተሰቦች ጋር ቅድም ስነግርህ ጥሩ አይደለም። ብዙ አንድ የማያረገን ነገር አለ። እነሱ እኔን አይወዱኝም፣ እኔን አይፈልጉኝ። አላውቀውም እንዲሁ ዝም ብሎ እኔ ምክንያታቸውን ራሱ አላውቀውም። እሱን ስላገባሁት ይሁን አላውቅም እና አይወዱኝም። በጣም እንጣላለን፣ አንስማማም፣ አንግባባም። እንደ ባል ዘመዶች እንደ ባል ቤተሰቦች እንደዚህ እንደ ባለቤት ቤተሰቦች እንደ ልጃቸው ሚስትነት ምናምን አያዩኝም። በዛ በጣም በብዙ ነገር ልዩነት አለን፣ አንግባባም እና ችግሩ ያለው ካንቺ ነው ማለት ነው። አላቅም እኔ ጋር ምን አይነት ችግር አለ? እኔ ባሌን ከማጎለድ ከመውደድ ከባሌ ትዳሬ ብዬ ከምን ውጭ ሌላ ምን አለ? ይሄው አሁን እኮ የሚታይ ነገር ነው። ባለቤትሽ ከማድረግ ባለፈ ላዩ ላይ ሌላ ወንድ ከዛ መጨመር ሲያንስ እሱ እንዲበሽተኛ ማድረግሽ የሚታይ ነገር ነው። ስለዚህ ቤተሰቦች ለምን አይጠብሽ? ይሄንን ነገር ያው ንብረት አለው ያው ሳንቲም ምናምን ቤተሰቦቹ ጋርም ደህና ነገር አለ። ያንን እንትን ለማለት እንደዚህ ይሆናል ብሎ ስላሉኝ ነው እንጂ እኔ እንደዚህ ጎርቶትም አልጋ ላይ የሚቀራል ብዬ አላሰብኩኝም። እንዲሁ ዝም ብሎ ባለው ነገር የሚያልቅ ነገር መስሎኝ ነው። እንዴ አጋጣሚ ነው እንደዚህ ሆኖ እንጂ እኔ በዚህ ደረጃም እንትን እንዲል አልፈለኩም። ግን አልገባሽም እንዴ ያልኩሽ ያለው ስልክ ላይ አሁን ያሳየሽ እኮ ቪዲዮ ከዚህ ሰውዬ ጋር ስታወሪ የነበረው ይሄን ሰውዬ ጥምልምል ላድርግሽ ስለማሰርሽ በመተታችሁ በምናምናችሁ እያወራሽ ነበር። ድንገት የታመመው ምትይ ምንድነው? ማድረግማ አድርገናል አላደረግንም እኮ እያልኩ አይደለም እያልኩት ግን እንደዚህ ጥምልምል እንደዚህ አልጋ ላይ ይቀራል ብዬ አላሰብኩኝም። ማለት እንደዚህ ፈዞ የሆነ ነገር እንትን ይላል ብዬ ነው እንጂ እንደዚህ አልጋ ላይ ቀርቶ እንደዚህ ምናምን እንትን ብዬ አለም። ግን እንደዛም ሆኖ ደግሞ ሲያንሰው ነው በቃ በጣም በድሎኛል። በጣም አንተ ምን የምታውቀው ነገር የለም። ዛሬ ላይ እንደዚህ ስለሆነ አይደለም እኔማ ያሁኑን ነው ዞሮ እንደዚህ ስለሆነ አይደለም። በጣም ክፉ በጣም መጥፎ ከነቤተሰቦቹ በጣም ክፉና መጥፎ ናቸው። እኔን አይወዱኝም። ከዛ በተረፈ በቃ ቤተሰብ አስቸጋሪ ነበሩ። እኔ በቃ በዛም እንትን ስላለብኝ ነው ቂም ማለትም ንዴትም ስለነበረ እንደዚህ አድርጌያለሁ። አላረኩም እኮ አልልክም አድርጌያለሁ። ግን በቃ እሱም እንደዚህ እንደሆነ እንዳይመስል እንደመልኩ እንዳይመስል በጣም አስቸጋሪና ኃይለኛ ሰው ነው። እንደዚህ እንትን ማለት አይደለም። እሺ ከመኮንን ጋር እንዴት የዛሬ 15 ዓመት ተዋወቃችሁ? ከ15 ዓመት በኋላ በሰዎች እንትን አውቀው ነበር። ከዛም በሰዎች የተዋወቅሽ ምንድን ነበር ያገናኝሽ ጉዳይ? ያው እንደዚህ እንትን ነው ይሄ ባህላዊ ሐኪም እንትን የባህል መተት ጠንቋይ ምናምን ነገር ነው አይደል? ስለዚህ አንቺ ምናልባት ቤተሰቦቹ የማይወዱሽ እንደዚህ አይነት ሴት ስለሆንሽ ነው። ሊሆን ይችላል እንግዲህ አላውቅም። ሰምተው ከሆነ አው ሊሆን ይችላል ብዬ ግን አይደለም እንዲሁ ዝም ብሎ ነው በባህሪ የማይወዱኝ ይመስለኛል። በዚህ ደረጃ እኔ እንጃ አላውቅም። እዚህ ሰውዬ ጋር ሄዶ ደህና ነገር የሚያረግ ሰው የለም በመሰረቱ። ከሱ ጋር ምንም የተገናኘ ሰው ማንኛውም ሰው እኔ ደህና ሰው አላየሁም። በአጠቃላይ ጤነኛ ስራ ሲሰራ ያየሁት አንድም ሰው የለም። ማሳያ ነሽ ይሄው አንቺ ራሱ። ዞሮ ከዚህ ሰውዬ ጋር የተገናኘሽው በመጥፎ ጉዳይ ነው።
ብላችሁ የዛሬ 15 የነበረ ትውውቅ እዚህ ደርሷል። አሁን በትዳርሽ ላይ እሱን ይዘሽ እስከ መምጣት ወንጀለኛ ከፍተኛ የሆነ ወንጀለኛ ቤትሽ እስከ መደበቅ ያደረሰሽ ነው። ምን ያህል አመት ሆኖታል እንደዚህ ካደረግሽ? አንድ አመት። የዛሬ አመት ነው እንደዚህ ሆነ? አዎ። በጋብቻ ምን ያህል አመት ነው የኖራችሁ ሲነልሽ? 14 አመት። 14 አመት 14 አመት ጤነኛ ነው። አንድ አመት 14 አመት ትተሽ ምንም ሳታረጊ አሁን ያለፈውን አንድ አመት ለምን እንደዚህ ለማድረግ እንዴት አበቃሽ? ምንድነው ጉዳይ? ስለሚያናደኝ ስለሚያበሳጭ። ምንድነው ማናደድ ማለት ምን አድርጎሽ ነው? በቃ አይመቸኝም። ክፉ ሰው ነው። ገንዘቡን እንደ ልብ አይሰጠኝም። እዛም ይበታተናል። ለኔ ምንም አያደርግልኝም ምናምን። ከዛ ደግሞ ያው የሆነ ነገር ሀብቶች ምናምን አላቸው ቤተሰቡም እሱም አለው። ለዛ ነው በቃ ሌላ ምንም አዲስ ነገር የለውም። ሳምሶን እንዴት ነው? እሱም ሆነ ቤተሰቦቹ ካልተመቹሽ እሱም መተው አይቻልም ነበር? እንደዚህ ደረጃ ከመዳረስ ይቻላል። ታዲያ ምን ያዘሽ? ዛሬ ነው እኮ ምን ያዘሽ? አጥፍቻለሁ እኮ አይደል? ምን ያዘሽ? ሀብት ንብረት ገና ውርስ አለው ምናምን በሚል የቤተሰብ አለማስተዋል መስለኛል። አለማስተዋል ሲሆን አላማችሁን እኮ ስታወሩ እየሰማችሁ ነበር ከዚህ ሰውዬ ጋር። ቤተሰቦቹም ላይ መተት ስትሰሪ እንደነበር ነው ይስተውሪ ነበር አይደል? ምን አደረገሻቸው ነው? ምን እንዲሆኑ ነበር እነሱ መድኃኒት የሰጠሻቸው? ምንም አልሆኑም ስትይው ነበር እየሰሙሽ ነበር። እነሱ እንዲወዱኝ እንዲያቀርብ እንዲወዱሽ ሰው ታሞኛለሽ። እሺ ውጪ ተነጋግረን የለም እኮ ተነሽ። የት ልጅ ተነሽ ሶሪ በእናትህ እኮ ይቅርታ ተነጋግረን የለም ተነጋግረን የለ እንዴ? መጀመሪያ እሺ ብለኛል። በእናትህ ኧረ በእናትህ ወንድሜ በእናትህ በቃ ይሄን ነገር በእኔና ባንቺ ይቀራል ብለኛል ነበር እኮ። በእኔና ባንቺ ይቀራል እኮ። የት ነው የሚሄደው ታዲያ? ሰውዬውን ላናግረው ፈልጋለሁ። እሱንም አናግረዋለሁ እኮ። የሱ ምን ብለህ ነው የምታናግረው? እኔ በማናግረው አናግረዋለሁ። አንቺ ስለፈቀድሽ አይደል? ኧረ በእናትህ እኔ አብሬ ቁጭ የሚስቱ አለ አብሬ ቁጭ እየሰማለሁ። እኔ እሰማለሁ። በእናትህ ኧረ ግድ የለም። ኧረ ለምን ጉልበት ትጠቀማለህ? ኧረ ለምን ያልፋል? በቃ እሺ ለተፈጠረው ነገር ይቅርታ አልኩህ አይደል እንዴ? ከይቅርታ በላይ እኮ ይቅርታ ተዘዝቻለሁ እኮ። ሰውዬውን አወራዋለሁ። ያኛው መኮንንሽንም አወራዋለሁ እኮ። እሺ ታወራለህ። ይቅርታ አድርግልኝ አንተ በቃ ሌላ ቦታ እንደማትሄድ ሌላው ነገሮች እንደማትሄድ እኮ። አንቺ እንደወሮሽ እነሱን ማውራቸው አሉ። እሺ ይቅርታ አልኩህ አይደል እንዴ? ተስማምተናል እንዴ? ጀመርነው። በቃ ጥሩ አደረግሽ። ጥሩ ተናግረሻል። መናገር ያለብሽ እኮ ተናግሬያለሁ። አለ ምን አትረዳኝ? ምን አልኩ እኔ ነገርኩህ አይደል እንዴ? ያለው ነገር በጣም ጥሩ እኮ ያዛታል። በሩን ተፈታችሁ። ሳምሶን እንዴት ነህ? መናገር እንደምትችል ስለገባኝ ነው ያወራሁት። ደህና ነህ? ምንድነው አሁን ስታወራ የነበረውን ሰምተሃታል አይደለ? ባለቤትህ ስላለው ነገር ልታስረዳ የምትችለው ነገር አለ አንተ? ያው አሁን ስታወራ የነበረው ነገር የእሷ እውነት አለው ወይስ ውሸት ነው? ውሸቷን ነው። ምኑ ያወራችው እንዳለ ውሸቷን ነው። ስለምኑ ማለት ነው? ስለ ሁሉም ነገር ምንድነው እውነቱ? እስኪ የምትለው ያለህ ነገር ምን አለ? እስኪ ጠጋ በል ካሜራ ነው። እሺ እንደዚህ ያደረገችብኝ ከኔ ብር ፍለጋ ነው። የቤተሰብ ውርስ ነበረኝ እና እሱን ፍለጋ ከሆነ ሰው ጋር ተነጋግረው ነበር። ሁሌ የሚመጣ ሰው አለ እዚህ ቤት ውስጥ
እዚህ ቤት ውስጥ የሆነ አንድ የጠመጠመ ሰውዬ ሁሌም ይመጣል። ያሁኑ ነው ያሁኑ እዚህ ነበረው። እናንተም ደብድባችሁ ያስወጣችሁት ሰውዬ ሁሌ እዚህ ቤት ይመጣል። ከእሷ ጋር ያወራሉ እና መተት እያሉ ነው። እሱም ፈልጎ ነው ብር ፈለጋ። እሷም በቃ እኔን ገለው ነው የኔን ውርስ ለመውሰድ ነው። እንደዚህ አድርገው አስፈርሞ ለመውሰድ ነው። ምናልባት እስኪ አሁን ነገሮችን እንትን ለማለት ነው ለማመሳከር እንዲረዳን አሁን እሷ በፊት እንዲህ ከመሆኑ በፊት ትንሽ ያስቸግረኝ ነበረ ባህሪው። ቤተሰቦቹም አይወዱኝም፣ ይደበድበኛል በጣም ያለችው ነገሮች ነበሩ። በመሀላችሁ ክፍተት ነበር እንደዚህ አይነት ነገር የጸብ የጭቅጭቅ? አረ የለም፣ እንደዚህ የለም። የእውነትህን ነው? የለም። እርግጠኛ ነህ? እርግጠኛ ነኝ። ይሄ ለጫውታ ለራሳቸው እንትን ብለው ነው እንጂ ምንም ቤተሰቦቼ በጣም ነው የሚወዷት፣ በጣም ነው የሚያቀርቧት እና ብሩን ውርሱን ፍለጋ ነው። ውርሱ የምንድን ነው ማለት? የአባቴ ነበር በፊት እና ሞተ። ፋዘር ሞተና እኔ ነኝ ልጅ ከቤተሰብ ውስጥ እሱ። ሌሎቹ ከሌላ ነው የተወለዱት እና ወደ እኔ ገባ። አንተ ከፍተኛ ወራሽ ስለነበርክ ነው ወይም ብቸኛ ወራሽ ስለነበርክ ለአንተ ነው የተሰጠ? አዎ እንደዛ ነው። ስለዚህ እሱን ውርስ ለመውረስ ነው እንትን ያለችክ አንተ እንደዚህ ለማድረግ የፈለገችው? አዎ እንደዛ አግዳ የኔን ውርስ ወደ እሷ ልትወስድ ማለት ያው ትዳሯ ከሆንክ እኮ ከአንተ ጋር መውሰድ ትችል ነበር ማለት ያንተ ማለት የእሷ ይሆን ነበረ። ለምን ለአንተ ፍቅር አልነበራትም ማለት ነው? እንትኑ አደራረጓ እንደዛ ነው የሚመስለው። እንትኑ በጣም በቃ የኔን ነገሮች ነው ልትወስድ ነው የምትፈልገው። 14 ዓመት በትዳር ቆይታችኋል? 15 ዓመት ምናልባት? አዎ በጣም ቆይተናል። በጣም ከሚባለው በላይ። ታዲያ እንዴት ያው አልወለዳችሁም? ያው እንዴት ፈጣሪ ሲፈቅድ ነው? ያው ፈጣሪ ሲፈቅድ ነው፣ ችግር የለም። ያው ፈጣሪ ሲፈቅድ ነው። ያው ትንሽ ያለ መግባባት ነገር አለና ለዛ ሕክምና ግን አድርገሃል? አሁን እንዲከታ ቤተሰቦች ሲያዩክ ምናምን ሕክምና ለመውሰድ ወይም እምነት ቦታ ለመውሰድ እና ሞክረዋል? አንተ አልሄድኩም እስካሁን። ለምን? እነሱ እንዴት አልጠየቁም? እሷ እየከለከለች ከቤት አይወጣም እያለች እየከለከለች አልወጣሁም፣ እዚሁ ነኝ እስካሁን። ስራ ትሰራ ነበረ እስከ ምናልባት እስከ ከአንድ አመት በፊት ምናምን ድረስ ስራ ትሰራ ነበረ? አዎ ስራ ነበረ። በጣም ትልቅ ስራ ነበረ የምሰራ። አሁን ሕክምናም ስላላገኘ እንደዚህ እምነት ቦታም በደንብ ስላልሄድክ ነው ምናልባት ነገሩ እንደዚህ የሆነው እንጂ ሚድን ነገር ነው አይደል? ማለት አሁን እንደዚህ ተኝተህ የምትከምበት አይሆንም ነበረ እንዲህ ባይፈጠር ኖሮ። አንደኛ ሆነ ብላ ነው ያደረገች። እንዲሁም ይሄን ነገር እንዳደረገች ገብቷል። አሁን እሷ እንደዚህ ተሳስረ እንድትቀመጥ አገባኝም ነበር። እንዴት አደጋለች ብዬ አገባኝም። ይሄ ሰውዬስ እንደዚህ እሱ እንደሆነ ገብቷል። ምናልባት ይሄ ሰውዬ ምን እንደሆነ ታውቃለህ? እኔ አባ መጡ ነው የምትለኝ እንጂ እንደዚህ የሚያደርግ ሰውዬ አልመሰለኝ። እስካሁን አሳት ድረስ ነው ወይስ መጀመሪያ ላይ ነው እያልከኝ ያለኸው? መጀመሪያ
መጀመሪያ አካባቢ አላውቅም ነበር። አሁን ነው እዚህ ቁጭ ብሎ ያወራሉ። በዛ ምክንያት ነው ያወቅኩት። ቤተሰቦችህ ሲመጡ ትመልሳቸዋለች ማለት ነው? አዎ እንዲታወቅባት አትፈልግም። ያለው ነገር እንዲያውቁባት ስለማትፈልግ በቃ እኔ ጋር እንዲቀርቡ እንትን አታረግም። እኔ ደግሞ ማውራት ሰው እፈልጋለሁ። ያለው ነገር ለመናገር አልቻልኩም። ለዛ ነው። ሁሉም ነገር አሁን ይስተካከላል። እሺ እሺ እሺ። አይዞህ ሳምሶኔ፣ ትንሽ በቻለው አቅም ያው ለመናገር ሞክሯል ያለውን ነገር። እንዲሁም በጥልቀት ነው የነገረኝ ከጠበቅኩት በላይ ማለት ነው። ምናልባት እሱ ቤተሰቦቹንም ወዳጆቹንም የሚያገኝበት ሕክምናም ጤናውን የሚመለስበት አይነት ሁኔታ እንዲመቻች እኛም የቻልነው እናደርጋለን። ቤተሰቦቹም እንግዲህ እስኪ አሁን ስለ ጉዳዩ ምን ሊሉ ይችላሉ የሚለውን ያው እኛም ሄደን ወይም አግኝተናቸው የምንጠይቃቸው ነው የሚሆነው። ያው እሷ ነች ከዚህ ሰው ጋር ተባብራ እንዲኮላሽ ያደረገችው። ምንም የተናገረችው ነገር እውነት የለውም ሲል ነበረ። እሷ እዚህ ፊት ለፊት ያወራችውን እንዲህ ክፉ ነው ምናምን ያለችውን ነገር እውነት አይደለም የሚል ነገር ነው ከእሱ ደግሞ የሰማሁት። ያው እሱን በሂደት ማጣራ ነው የሚሆነው። ቤተሰቦችም ይወዷታል፣ ፍቅር ይሰጧታል ሲል ነበር። እሷ ግን በተቃራኒ ነው ያለችው። እሱም ያው ከስራችን ጋር የሚያገናኘው ነገር ስላለ እንደ መረጃ የሁለቱንም መረጃ ይዘናል። ይበልጥ ደግሞ አጠናክረው እውነታውን ለመድረስ እንሞክራለን። ዞሮ ዞሮ የሚታይ ነገር ምንድን ነው እዚህ ጋር የተሰራው ድርጊት ወንጀልም በጣም መጥፎም ከሰውነት ባህሪ የወጣ መጥፎ ነገር የተደረገበት ነገር ነው ያየ ነው እዚህ ቤት ውስጥ እዚህ ግለሰብ ላይ ማለት ነው። ሁለተኛ ደግሞ ስለ መኮንን ለአራተኛ ጊዜ ተፈቶ እንደዚህ ቤት ለቤት በየሰቡ በየትዳሩ እየገባ እስካሁን ሲያደርገው እንደነበር አሁንም እያደረገ አግኝተነዋል ማለት ነው። እሷንም አውርተናታል፣ እሱንም ባለቤቷንም አውርተነዋል። አሁን ደግሞ ይህን ግለሰብ እስኪ ወደ ውስጥ ላስገባውና ላወራው። ያው አዲስ ነገር የለም። በእርግጥ ግን ሰዎች ያስገቡትና እንዴት እንደተፈታ ማን እንዳስፈታው እንዲነግረኛል እንጂ መልሶ መታሰሩ ማይቀር ነው። ያሉትን ነገሮች በሂደት እስኪ አብረን ሆነን ምናይ ነው የሚሆነው ማለት ነው። አብይ አስገባው። እንግዲህ ታማሚውንም አስነስተናል። ሰውየውን ለብቻው ላወራው ስለፈለኩ መኮንን ታማሚውን አስነስተ ነው እንግዲህ አልጋ ላይ እንዲተኛ አድርገናል። ከዚህ ከወጣን በኋላ ምናልባት እሱን ወደ ተሻለ ቦታ የምንወስድ ይሆናል። ቤተሰቦቹም እንዲያገኙት እናደርጋለን። የተሻለ ሕክምና እንዲያገኝ ማለት ነው። አሁን ወደ አልጋ እንዲሄድ ተሸክመን ወስደናል። ዞሮ ዞሮ መኮንን ይግባና እንግዲህ የቃል ማስረጃ ልውሰድ። እንደተለመደው ያው ወደ ጣቢያ መውሰዳችን ግድ ነው ማለት ነው። በስተመጨረሻ ያንን እናደርጋለን እና እዚህ ጋር ቁጭ በል። ምንድነው ቆይ የሚሻለው ምንድነው ማደርገው ነው? ጫወትክብኝ አይደል? ቆይ ይሄ ሶዶ ማሳደድህን አታቋርጥም? ይቅርብህ አንተ ልጅ ከኔ ጋር ጨዋታ ትሰማኛለህ? ይቅርብህ ነው የሚሻለው አንተ ልጅ። አቶ መኮንን እየነገርኩ ያለሁት ነገር አንተ ያዋጣህ የምታደርገው እየሄድክበት ያለው አትሄድ። አሁንም አስረግጬ የምነግርህ ነገር አሳስራለሁ፣ እየተፈታ ነው። አሳስራለሁ፣ እየተፈታለሁ። አሁንም ብዙ ደንበኞች አሉኝ፣ ባለሀብት የሚባል ደንበኞች አሉኝ። ልጄ ተወኝ። ሰዶ ማሳደድ ነው የሚሆነው ይሄ ነገር። ቀጣይ መፈታቴ አይቀርም። በዋስትና እወጣለሁ። ባለሀብት የሚባሉ ታላላቅ ደንበኞች አሉኝ። ያ ሰውየው አይተዋል አይደል? እጁና እግሩን አሳስሬ ያስቀመጥኩ ጀግና ሰው ነኝ። ብትተወኝ ነው የሚሻለው። ለህይወት መፍራት አለብህ። አሰቃየኸኝ፣ መታኸኝ፣ ደም በደንብ አደረከኝ። ቆይ አንድ ቀን አሳይሃለሁ። ብትተወኝ ከራሴ ብትወርድ ጥፍ ብያለሁ። አንተ ልጅ ተወኝ ብያለሁ። ተወኝ። ህፃን ልጅ ነህ፣ አዳጊ ልጅ ነህ። አርፋ አትቀመጥም። የሚያስፈልግህ ካፒታል ሁሉ ልናስቀምጥልህ እንችላለን። ከሀገር ለቀህ የምትሄድበት ነገር ካለ አድርግ። ምን አግብተው ነው አንተ ህጋዊ እንደዚህ የምትጨናነቀው?
ምን አግብቶ ነው ከኛ ጋር የምትተናነቀው? ሰዶ ማሳደድ ነው ብያለሁ። መፈታቴ አይቀርም። ተወኝ ከራሴ ወረድ ብያለሁ። ዛሬ እንዳልፈተሽ ብዬ ሽጉጤን ትቼ መጥቼ ነው እንጂ ፍተሻ ላይ ግንባርህን ነበር የምልህ። ተው እረፍ፣ አርፈህ ተቀመጥ። የጓደኞችን ሰለባ እንዳደረኳቸው ሁሉ አንተም ሰለባ እንዳትሆን በኔ ተወኝ ብያለሁ። አንተ ለጊዜው ተሸንፈኛለህ። የህግ አካል ይዛችኋል። ምንም ታስቸግሩኛላችሁ፣ እታሰራሉ፣ ትደበድቡኛላችሁ። መውጣቴ አይቀርም። የቀረህ ነገር አለ? ፍታኝ፣ በቃ እንፋታ። ይኸውልህ አሁንም የምነግርህ ነገር አውቄ ነው ዝም ብዬ አዳመጥኩ። አውቄ ነው ዛቻን በሙሉ ዝቅዝቅ አድርገህ እንድትናገር ጊዜ ሰጠሁህ። ይሄ ራሱ ለኔ ከሚባለው ከበቂ በላይ ጥሩ ማስረጃ ስለሚሆነኝ ነው። ዞሮ ዞሮ ግንባርን ብዬ ደፋ ነበረ። መሳሪያ እንዲህ ስለተያዘ ነው እያንዳንዷ ነገር ተይዛለች። አሁንም የምነግርህ ነገር አካውንትህ ከአንድም ሁለት ጊዜ አሳግደ ነው እንዳታንቀሳቀስ ተደርጓል። በአንተስ ምንም የሚንቀሳቀስ አካውንት እንደሌለ ነግሬሃለሁ። ብዙ ደንበኞች አሉ። ስለዚህ አንተ ደንበኞች የምትላቸው ሰዎች ናቸው የሚያስፈቱ ማለት ነው። በዙሪያ ካሉ ለረጅም ዓመት መተትን ስትደግምላቸው፣ ስታደርግባቸው፣ ስትሰራላቸው የኖርካቸው ሰዎች ናቸው እንዲህ የሚያደርጉልህ። በጣም ጥሩ። ስለዚህ ይሄን ነገርም አያይዤ ለጣቢያ ማስመለክት ነው የሚሆነው። ዋስትና መብት እንዳይከበር ከዚህ በኋላ በምንም አይነት ምክንያት ዳኛ ሸዋውደ እንዳትወጣ ቋሚ የተባለ ዳኛ ለአንተ ብቻ የሚመደብ ቋሚ የተባለ ዳኛ እንዲኖር በተቻለ መልኩ አድርገን የትኛውም ዳኛ እንዳያገኘ በገንዘብ የሚደራደር እንዳይኖር በተቻለን ልክ እንሄዳለን። ከዚህ በላይ ይበቃል። ስነ ስርዓት እስካሁን አንተ ህጋዊ ተብለህ ህጋዊ አንሰዋት አለኝ ብለሃል። ካሜራ ደቅነሃል። የህጋውያን አካል አለው። ልብ በሉ ዳኛ ምናምን ዳኛ ስነ ስርዓት ነው የሚያከብረው። ስለዚህ አንተ ስም አታጣለሽ፣ ስነ ስርዓት ታርግ። ለእኔ ልትበልጠኝ አትችልም። ጓደኞችን ሁሉ ታውቃለህ። ጓደኞችን እስኪ ምናምን የምትላቸው ጓደኞችን ሁሉ ሲጫወትብህ የነበረ እኔ ነኝ። ማወቅ አለብህ። በመጨረሻ ልንገርህ፣ የምታደርገው ነገር ወይ ህግ ይዘኛል፣ እዛ በሰብሳለሁ። ሀቁ ግን ለአፍርጫ ልንገርህ፣ ጓደኞቹን ሁሉ ሲጫወት የነበረ ከአንተ የሚቀርቡ ሁሉ አንተ ወንጀለኛ እንደሆንክ፣ አንተ ገዳይ እንደሆንክ፣ አንተ አጥፊ እንደሆንክ ሳደርግ የነበረ እኔ ነኝ። ኦኬ፣ ይሄ ነው ወቀው። እስካሁን በርቶልሃል አይደል? ያ ሁሉ ሳደርገው የነበረ እኔ ነኝ። ማወቅ ያለብህ ትሰማኛለህ። ነገም ቢሆን ከዛ በላይ እንደማደርግልህ አውቀህ ብትታገስ ከራሴ ላይ። አሁን እነዚህ ጓደኞች የሻይም ቢሆን የምናም ቢሆን እንሰጣቸውና እዚህ ታሪኩ ይዘጋ፣ ዶሴው ይዘጋ። በቃ ከዚህ በላይ የምናገረው አይ ብለህ የምትናገር ነገር ካለ ውሰደኝ። ሰዶ ማሳደድ ነገ እወጣለሁ። ለህይወት ግን ፍራ፣ ለቤተሰቦችን ፍራ። ነገ በጓደኞች አሳይቻለሁ፣ በምናምን አሳይቻለሁ። አንተ ወንጀለኛ እንደሆንክ ደግሞ መረጃ የተያዛለ ገዳይ እንደሆንክ ነው የሚታወቀው። በዚህ መሰረት እኔም የሚጣራበት ነገር እናደርጋለሁ። ወይ አንተ ወይ እኔ እንኖራለን። የመጨረሻ ቃል ነው። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንሎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። በጣም ሞኝ ነህ እባክህ። ብልጥም ትመስለኝ ነበረ። ካሜራ ተደቅኖ ነው ይሄ ሁሉ የምትናገረው አይደለ? አውቄ ነው ዝም ብዬ ማስለፈለፈ። እንደሌላው ጊዜ አፋፍን ያላልኩህ አውቄ ነው። አየህ ሰይጣን እንዲህ ያክለፈለፈ እውነታውን በዚህ ልክ ያወጣል። አሁን ደግሞ እግዚአብሔር መጨረሻ ሊያደርገው ማለት ነው።
እያክለፈለፈ ሁሉንም አዝረክርካ ተናገርክ። በጣም ጥሩ። ከዚህ በላይ ለእኔ ቃል ማስረጃ የለም። ዞሮ አሁንም ቢሆን ምነግርህ ነገር እስካሁን የተፈታባቸውን ጊዜያቶች በዋስትና ነው በገንዘብ ነው በምናምን ነው በባለ ሀብቶች ነው የተፈታው የምትላቸው ሰዎች ራሱ የነሱ ብቻ ሲሆን እነሱ አንተን ለማስፈታት ብለው የሄዱበት ርቀት የህግ አካላቶች በሚመሳሰሉ ዳኛ፣ አቃቤ፣ ፍርድ ቤት ላይ ፖሊስ ምናምን ያገኙት ሰው አካል ኖሮ ከነሱ ጋር ተባብረው አበበ ከበደ አልኩ ማን ብለህ ነው የምትሄደው? ማንና ማን በምን እሱን እንዴት እንደማደርገው ታውቀኛለህ። አሻራ በምን መልኩ እንደምደርስ አሻራቸው ልታገኝ አትችልም። አሻራንማ ረቂቅ ነኝ፣ እጄ ረጅም ነው። ይኸውልህ አሻራን ካንተ በላይ ያጠፋ ሰው የለም። ግን እንዴት እንደምደርስብህ አሁን ዱካዬ ማግኘት አችልም። ከአሁን በኋላ ከተለቀቅኩ ወይ አንተ ወይ እኔ ብያለሁ። ኑርበት። ምን አግብቶ ነው ብቻ ነው የምትሯሯጥ? አንተ ብቻ ሀገር ሰላም ማድረግ ትችላለህ። እኔ ብቻ ነው አጥፊ? ተወኝ ብያለሁ። ተወኝ። አሰቃየኸኝ። አሁን የምትናገረው የጎዳኸኝ አካላት ሁሉ በካሜራ ፊት ደቅነህ ነው የጎዳኸኝ። በህግ ጠይቃል። አንተ ብቻ አይደለህም። ከካሜራ ጀርባ ሲጫወቱኝ የነበረ ጓደኞችን ህጋውያን ነን ብሎ ሁላችሁ ጠይቃችኋል። እንጠያየቃታለን። ቀረ የምትል ነገር አድርግና መሄድ ባለብን እንሂድ። በቃ እዚህ ልታሳድረኝ አይደለም። የሰው ቤት ላይ ነው ያለን። ሰላማቸው ይተኙበት። ታማሚ ሰውም አለ። በቃ በሱ ፊት አታለፍልፈኝ። ይህን ሰውዬ ራሱ እንደዚህ አሳስረ ስለማስቀመጥ ከወንጀልም በላይ ወንጀል የሰራቸውን እያንዳንዷን ጠምጥም። ይኸውልህ ያንተ ወንጀል አያልቅም። አሁንም ቢሆን ማስረጆቻችን እስካሁን ከነበሩት ጋር የአሁኑን አያይዘን ጨምረን ሌላ የምንደርስበት ካለ ደርሰን እያንዳንዷን ነገር አሁንም አዘዋውራሉ ይይዛሉ የምትለውን መሳሪያ ጭምር ከየት እንደመጣው ህገወጥ የሆኑት ነገር እያንዳንዷን ማስረጃ ሳይቀር ድጋሚ አስይዘን አሁንም ፍርድን የምታገኝበት ሁኔታ እፈጥራለሁ። ማን እንደሚያስፈታ ከዚህ በኋላ እናያለን። ስራዬ ብዬ ሌት ተቀን እከታተላለሁ። አንተ እስር ቤት አደርክ አላደርክ እያልኩኝ ተፈታ አልተፈታ የሚለውን ቀድሜ ሳትፈታ በፊት እዛው እንዳለ መልሰህ እንድትቀር ማድረግ ልትፈታ ሙከራ ብታረግ ይሄ የመጨረሻ ቃሌ ነው የምነግርህ። እኔ አንተ ተፈተህ ካገኘሁህ እኔ ሰው አትበለኝ። ከዚህ በኋላ ተስፋ ካልቆረጥክ ተይኛለህ። ነግሬሃለሁ። ተነስቷና መኪና ላይ ቁጭ በል። ያዙት አብዲ ይዛችሁት። እኔ የሃይማኖት አባት ነኝ። አክብር። ተነስታ ተነስ ማፊያ ተነስታ እንግዲህ ውድ ቤተሰቦች ማብቂያው እንዴት እንደሆነ እስካሁን ድረስ ሊገለጥልኝ አልቻለም። እኔ ግን የቻልኩትን ነገር እየሞከርኩ ነው፣ እያረኩ ነው ያለው። አሁንም ቢሆን ማስረጃዎቻችን አያይዘን እንሰጣለን፣ ለህግ እናሳልፋለን። እሷን ብትሆን በዚህ ተግባር ላይ አብራ ተቀናጅታ ስትሰራ ስለነበረ እሷ የምትያዝበት ሁኔታ ነው የሚሆነው ማለት ነው። የቃል ማስረጃውን ከባለቤቷንም ሰምተናል። እውነት የቱ ጋር እንዳለ ምናልባት አሁንም የሚጣሩ ነገሮች ይኖራሉ። ከዚህ በኋላ ሁሉም ነገር መረጃዎች ናቸው። ማስረጃ አስደጋፊ በሆነ መልኩ ደግሞ ይዘን በህጋዊ መንገድ በህጋዊ አግባብ ነገሩ እንዲሆን እናደርጋለን ማለት ነው። እኔ ከዚህ ወጥቼ ምናልባት እስኬን እስካሁን አላገኘሁትም። እንደነገርኳችሁ እስኬን አግኝቸው የማናግረው ነው የሚሆነው ማለት ነው። እንግዲህ እንኳን በሰላም መጣ፣ እንኳን በሰላም ተገናኘን ልንባባል እንገናኛለን። እስካሁን በእኔ ስም እንግዲህ እሱ አድርጓል፣ እሱ አጥፍቷል፣ በእስኬ መጥፋት ዙሪያ ላይ የእሱ እጅ አለበት እየተባለ ከአንድ ሙለት የታስሬበታለሁ። ስለዚህ ያው ባለው በህግ አግባብ እንግዲህ የሚሄድ ነው የሚሆነው ሁሉም ነገር ማለት ነው። እንግዲህ ውድ ቤተሰቦቼ ከዚህ ቤት አሁን በዚህ ሁኔታ እንግዲህ ያለውን ነገር ቃል ማስረጃችንን ወስደን ጨርሰናል። የቀረው የሚሆነው እነሱን ወደ ጣቢያ መውሰድ፣ ባለቤቷን ደግሞ ከቤተሰቦቹ ጋር ማገናኘት እንዲሁም ሕክምና የሚያገኝበት ሁኔታ እንዲመቻች ማድረግ ነው የሚሆነው። ከዚህ በመቀጠል እንግዲህ ወደ እስኬ ሄዳለሁ። እስኬን አገኘዋለሁ። ዛሬ ተቀጣጥረናል ማለት ነው። እሱን አግኝቸው ደግሞ ከእሱ ጋር የሚኖረን ቆይታንም አንድ ላይ አያይዤ ማቀርብላችሁ ነው የሚሆነው። ምናልባት አብራችሁኝ ስለሆናችሁ ሁሌም ከጎኔ ስለሆናችሁ በጸሎት በሀሳብ ስለምትደግፉኝ በጣም ነው አመሰግናችሁ ውድ ቤተሰቦቼ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ኮሜንት ላይ ሀሳብ አስተያየታችሁን መስጠታችሁን እንደ ሁልጊዜውም እንዳትረሱ ውድ ቤተሰቦች። ለአሁኑ በዚሁ ላብቃ። እንግዲህ እስኬ ጋር ደግሞ ተገናኝተን ድጋሜ እንገናኛለን ማለት ነው። አብረን እንሂድ።
እንግዲህ ውድ ቤተሰቦቼ እነዚህን ሰዎች ወደ ጣቢያ ከላክን በኋላ ማለት ነው መኮንንም ውሽማውንም ሴት እንግዲህ ይዘናቸው ጣቢያ ልከን ያለንን ማስረጃዎች አስረክበናል ለፖሊስ ማለት ነው ወይም ለህግ አካላት። ባልየውንም ሕክምና ወደሚሄድበት እንዲሁም ቤተሰቦች የሚያገኝበት ሁኔታ እንዲፈጠር አቤሎን በጣም ከጀርባ ሆኖ እያገዘኝ ነበር የነበረው። ከዛ በኋላ እንግዲህ ትንሽ ድካም ስለነበረ እንግዲህ ልብሳችንን ቀይረን ትንሽ ሻወር ነገር ወስደን እስኬን ላገኘው ልሄድ ነው ማለት ነው በመንገዴ። ስለዚህ ከእስኬ ጋር ከረጅም ወራት ወይም ጊዜያት በኋላ ላገኘው ነው። እናንተ በተደጋጋሚ ስታገኙት ነበር አንተና ዴቭ፣ እኔ ደግሞ ዛሬ ነው የማገኘው። ዛሬ ነው የምታገኘው። እስኬ እንግዲህ ከመጣ በኋላ በስልክ ነው እንጂ ሮባ በአንዳንድ ነገሮች ምክንያት በስራ መደራረብ ምክንያት ከእስኬ ጋር ብዙም አልተገናኙም ነበረ። ያም የሆነበት ዋነኛው ምክንያት ምንድን ነው? እስኬ ከአንድ ቤት ወደ አንድ ቤት ከአንድ ቤት ወደ አንድ ቤት እየቀያየረ ቢያንስ ከመጣባቸው ቀኖች ጀምሮ አንድ ቤት ላይ 2 ቀንና 3 ቀን ነው እየቆየ የነበረው። ከዛ ከቀለበቱ ጋር በተያያዘ ብዙ ስራዎችን ብዙ ኬዞችን እየሰራን ያለ ነው። ሰዎቹ ምንድነው አትራክት የሚያደርጋቸው እስኪ ወዳለበት ቦታ ቀለበቱ ነው። እየነገርኩ ነበረ የሆነ የተገኘ ቀለበት አለ። ያ ቀለበቱ እየበራ ሰዎቹ መንፈሱ የሚጠራቸው ነገር ነው ያለው። ስለዚህ እኛ ይሄ ችግር እስከሚፈታ ድረስ ወዲያው ቶሎ ቶሎ ቤት እየቀየርን ያለ ነው። በዚህና በሌሎች ምክንያቶች የተነሳ ከሮባ ጋር እስኬ በአካል አልተገናኙም ነበረ። እኔና ዴቭ ነበርን ስናገኘው የነበረው ማለት ነው። ስለዚህ ዛሬ እንግዲህ ያው ከካሜራ በስተጀርባ ሆኜ እንግዲህ ከዚህ ከደብተራ ተብዬው ሰውየው ጋር የነበረውንም ሂደት አብረን እየሰራን የነበረው እነሱንም ለህግ አካል አስተላልፈን ሰጥተናል። ከዚህ በኋላ የሚሆነውን ነገር እንግዲህ አንተ ትላንትና ስትል እንደነበረው የመኮንንን ነገር አንድና አንድ የህግ አካል ብቻ አንድ ሰው ብቻ እንዲከታተለው፣ ሰዎች በተቀያየሩ ቁጥር ይሄ በገንዘብ ኃይል የመውጣቱ ነገር ስላለ አንድ አካል ብቻ እንዲከታተለው ያው ምን ጠይቅ ነው የሚሆነው፣ በጥብቅ ምን ጠይቅ ነው የሚሆነው። ዞሮ ዞሮ አሁን ዋናው ምክንያታችን እዚህ ጋር የቆምንበት እስኬና ሮባ እንዲገናኙ ነው። እስቲ እንሂድ። አዎ ዛሬ ጉዟችን ወደ እስኬ ጋር ነው የሚሆነው ማለት ነው። እስኬ ቦታ ይቀያየራል። እኔም በቀያየረ ቁጥር ላገኙ አልቻልኩም። የስራ መደራረብ እንዲሁም የራሴ የግል ጫናዎች እንደበዙብኝ እናንተ የምታውቁት ነው። ብዙ ፈተናዎች ኢቨን እኔና ጓደኞቼን አቤሎን ዴቭን እስከ ማራወቅ የደረሰ ብዙ ፈተናዎች እያለፍኩ የነበረበት ሁኔታ ስለነበር እነዛ ጊዜያቶች ግን ዞሮ ዞሮ ፈጣሪ አሳልፏቸው ዛሬ ላይ ደርሰናል ማለት ነው። መኮንንም ለመጨረሻ ጊዜ ያው በዚሁ እለት አግኝቼዋለሁ። እሱም ወደ ጣቢያ ሄዷል። አሁን ደግሞ ወደ እስኬ ጋር እንሄዳለን። ከእስኬ ጋር የሚኖረንን ቆይታ አብራችሁ ሆናችሁ ትመለከታላችሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ኮሜንት ላይ ሀሳብ አስተያየት፣ ጸሎታችሁ አይለኝ ቤተሰቦች። ወደዛ እንሂድ። እስኪ እንዴት ነው? አማን ነው? ኦኬ ነህ? አሪፍ ነው። ሁሉ ሰላም? ያው እመጣለሁ ብዬ ትንሽ ቆየሁ አይደለ? ችግር የለም። ያው አሁን ብቻዬን አይደለም የመጣሁት፣ አንድ ጥቁር እንግዳ ይዤ ነው የመጣሁት። ያው ሰሞኑን ከቦታ ቦታ እያልክ እሱም በስራ አጋጣሚ ብዙ አልተገናኛችሁም። የኛ የስራ ባልደረባ ና ረጅም ጊዜያችን አንቺን ቢዚ ሆንሽ እኮ እንዳናጨናንቅሽ እያልኩ ነው። እኔም እኮ ዝም ያልኩሽ አጋጣሚ ነው። ከመጣሁ በኋላ እየጠየኳቸው ነበር። የሆነ ጉዳይ አጋጥሞ ያ ምንድን ነው ሰውዬ አለቀህ አላኩት። ያ ወንድዬም አለ። አዎ እንዴት ናችሁ? አለ ሁሉ ሰላም። ካሜራማን እየበረታችሁ ነው? አይ ደስ ይላል፣ ደስ ይላል። እንዴት ነው ጤና? አሁን ደህና ነኝ። ሰሞኑን ትንሽ እግሬን እያመመኝ አሁን ወደዚህ ወደ ጸበል ከመጣን በኋላ እንትን ለውጥ አለው። አሁን ከሞላ ጎደል ለውጥ አለው። አንድ ነገር ሊጠራ ሲል አይደል የሚደፈረሰው እና በጣም አሞኝ ነበር የሆነ ሰዓት ላይ ታውቃለህ። ለካ እንዴት ነው ወደ ለመሻል ሲሞከር ክራክ ያደርጋል። ምን ይላል ስንጥቅጥቁ ነው የሚያወጣው ነው። እንግዲህ መንፈስ ነው ዞሮ ዞሮ የሚጫወተው። ያው ከእግዚአብሔር ኃይል ተመስገን እያሸነፍን ነው እስካሁን የቀጠልነው። አሁንም እንደዛው በጣም ስሜታዊ ሆኜ ነበር። የባለፈውን ቪዲዮ ሳይ በጣም ያው እንባ መራጨት ነበረው። ለሁላችንም ስሜታዊ አድርጎን ነበርና እስኪ አሁን በዚሁ መልኩ ስላየው ከዚህ በለጠ ደግሞ ነቅተህ በደንብ በጥሩ ስራዎች ጀግነን እንደምንገናኝ በጣም እርግጠኛ ነኝ። እስኪ ከእግዚአብሔር ጋር እንግዲህ እኛም ጸሎት አድርጉ፣ እናንተም እኛም ጸሎት እያደረግን ነው። ተመልካቾችን በጣም ነው በዚህ አጋጣሚ ተመልካቾች በጣም ነው አመሰግናለሁ። ሰው ነው ታውን ኮሜንቶችን ታነባቸዋለህ እንዴ? በጣም በእውነት እኔ የሰው ፍቅር ደስ ይላል። በጣም
ያው ያበረታንም የነሱ ሀሳብ አስተያየት እውነት በጣም ከሌሎች ነገሮች በበለጠ የቤተሰቦች አስተያየት ሀሳብ ነው እየደገፉ ምንም ጥያቄ የለውም። የእነሱ ብርታት ነው እኛን እያበረታን ያለ ነው እና አቤሎም እኮ ስራቸውን ትተው እኔ ጋር እንደዚህ እየሆኑ ያሉትም አንዳንዴ ተመልካችንም ከማክበር ነው እና ስንት ስራ ትቶ ያው አንተም ታውቀዋለህ ስራውን ምን ያህል ጫና እንዳለው ምን ያህል ጊዜ እንደሚወስድ ይታወቃል። ያው ሁሉ መስዋዕትነት ከፍለው እያደረጉ ነው እና ይሄ ሁሉ ደግሞ እንዳልኩ በተመልካቾቻችን ብርታት ነው። እነሱ ባያበረታቱን እነሱ አለን አይዟችሁ አቤሎ ምናምን ባይሉ ከብድ ነበር። ግን እግዚአብሔር ይመስገን እንግዲህ እዚህ ደርሰናል። ተመስገን ነው። እንደዚህ ራሱ ሆነ በጭንቅ ነበር እኮ ይሄን ሰሞን ስናወራ የነበረው ዛሬ ላይ ራሱ በእንደዚህ ሁለ ዛሬ ደግሞ በደንብ ወዛብ እንዴ በደንብ ለውጣለሁ። በጣም ደስ የሚል እውነት የእግሩም ነገር ትንሽ አሳሳቢ ነበረ። እቺ የመደንዘዟ ስሜት ምናምን አሁን በተሻለ ሁኔታ ነው አይደል? እስኪ አሁን በጣም ደህና ነው። አየሩ ሞቅ እያለ ነው። አሁን ቅዝቃዜ ሲሆን ነው እንትን የሚለው። አሁን ግን በቃ ፒስ ነው። ፈለጋችሁ አደባድቡኝ እንሞካከር። ተነሳብህ እና እንደዛ ነው። ብቻ እግዚአብሔር ይመስገን። አንተስ እንዴት ነህ ግን? እኔ ደህና ነኝ። እስኪ ያው በጣም ብዙ ፈተናዎች ነበሩ በመሀል እኔን ከአቤሎ ከዴቭ ጋር የማጋጨት አንተን የእሱ አጥፊ የእስኪ አጥፊ ሮባ ነው ወይም ሮቤል ነው በሚል ብዙ ምክንያቶች ሲደረደሩብኝ ብዙ ክሶች ታስሮ ያው አንድ ቀን 24 ሰዓትም ቢሆን ታስሮ እስከ መውጣት በዋስትና ነው ሲለቀቅ የነበረው። ከአንድም ሁለት ጊዜ እነዚህ ነገሮች አጋጥሞኝ ነው የነበሩት እንደምታውቀው እና በስልክ ነው ከአንተም ጋር ትንሽ ጊዜ የተገናኘው። በመሀል ምን ያህል ርቀታቸው የሄዱት ጠላቶቻችን እኔን ዴቭን አቤሎን ሁለቱን አንድ ጎራ እኔን ለብቻ አድርገው እነሱን እስኪጠራጠሩ የማድረስ ደረጃ እስኪ እኔን አንተን ላለማገናኘት ራሳቸው ፍርሃት ላይ ነበሩ። እንኳን አብረን ሆነን ልንተጋግዝ ምናምን ማለት ነው። እኔም ያንን ስሜታቸውን ስለተረዳው በምን አይነት ሁኔታ ውስጥ እንደሆኑ ቂም መያያዙ አያስፈልግም። ለምን እንዲያላችሁኝ ለምን ገፋችሁኝ አራቃችሁኝ አልነበረም። የተደረገው ነገር በጣም ጥልቅ የነበረ ሴራ ስለነበረ ማለት ነው እና በጣም ብዙ ፈተናዎች የግልም ከዛ ደግሞ በእኛም በስራችን ኮምፓውንዱን ለማበላሸት ቢሮችን ሰራውን በጠቅላላ የማበላሸት ሂደት ነበር የተደረገው። ያ ሁሉ ጊዜ አልፎ ግን ዛሬ ደግሞ ቀን ሆኖ እንዲህ ደግሞ ተገናኝተን በይቅርታ ምን ተላለፍበት እንዲሁም በቤተሰቦቻችን ጋር ስንመጣ በጣም ደስተኛ የሚያደርጋቸው እንደሆነ ነው። በጣም የሚገርምህ ነገር እኔ እዚህ ከመጣሁ በኋላ ከህመሜ ባሻገር ስላንተም ጉዳይ እየሰማሁ ነበር። በጣም ገረመኝ እውነት ለመናገር በዚህ ያህል ፈርዘር ሰው አንተን እኔ እውነቱን ስነግራችሁ ተመልካቾቼ ሮቤል ከኔ ጋር ሆኖ ስንት ሴራዎች እንዳጋለጠ እኔም ከሱ ጋር ሆኜ ብለህ ራሱ ስራ ስትጀምር ስንት ስራዎችን አብረን እንደሰራን የታወቀ ነው እና ይህን ያህል ገፍቶ እዚህ ደረጃ አንተን ስም ማጥፋቱን ወይም ደግሞ እስክንድር እንደዚህ ያደረገው ምናምን ኢቭን ምንድነው እኔም ከሰማሁት ውስጥ አንዱ አላገዘም። በጣም ነው ሲያግዝ የነበረው እውነቱን ለመናገር የራሱ ችግር ኖሮበት ራሱ ላይ ቤተሰቡም እንዴ ስንት ነገር እኮ በጣም ብዙ ነገር እኮ አሳልፈናልና እኔ እውነት ለመናገር በእንደዚህ አይነት ደረጃ የምንጠረጠራቸው ሰዎች አይደሉም እና ግጭቱ የተፈጠረው የሰው ልጅ ሰው ነው። ጊዜያዊ ስሜት የሚመራህ ነገር አለ፣ የሚያናድድ ነገር አለ። እዛ ስፖት ላይ እዛ ቦታ ላይ ስትሆን እንዴት እንደዚህ ይፈጠራል የምትለው ነገር ይኖራል ነው እንጂ ይሄ ስር የሰደደ አይደለም። ስር ቢሰድ ኑሮ እኮ ዛሬ እዚህ አንገናኝም። እና ውድ ተመልካቾች እንኳን ሮቤል ይቅርና ሌሎች ዩቲዩበሮች በእኔ ስልክ ይደወልና አንድ ስራ ትሰሩና አሁን ከያዙት ኬዝ ጋር እያገናኙ አሁን ይሄ ማን ነበረ ስሙ መኮንን ነው እያገናኙ ከዛ ኬዝ ጋር ያገናኙና ምስቅልቅሉን ያወጡታል። እና ሲነግሩኝ ነበር እዛም ሆኜ እየተነገረኝ ነበር እንትና የሚባለው ዩቲዩበር ከነዛ ውስጥ ያንተም ስም ተጠቅሷል። ከገባ እዛ ነገር ውስጥ ከገባ እስር ቤት የገባህ ጊዜ ይመስለኛል እዛው እስር ቤት እንዲበሰብስ ነው የምናስደርገው። የሆነ ፋይልም ያስጠፉህ ነገር አለ መሰለኝና እና ብዙ ነገሮችን ነው ሲያበለሻሹት የነበረው እነዚህ ሰዎች ማለት ነው። ይሄ ምንን ያሳያል መሰለህ? እኛ ጋር የነበረ ክፍተት ነበር። ይሄ የኮሚኒኬሽን የመነጋገሩ ይሄን ነገር እንደዚህ እናድርገው ምናምን የሚለው ምክንያቱም ሁላችን ሶስታችንም አራታችንም የየራሳችን መንገድ አለን፣ ምን ሄድበት መንገድ አለ። ስንሄድ እስክንድር አስፋልቱ ሊመቸው ይችላል፣
አቤሎ ደግሞ ፒስታው ሊመቸው ይችላል። ገብቷል። ሁላችሁ ጫካውን ልትወድ ትችላለህ ሮቤል። ዴቭን በተመሳሳይ የራሱ መንገድ ይኖረዋል። ምን ሄድበት ይለያያል። ያ በምንሄድበት ልክ ግን ያች አለመነጋገራችን ለእነሱ ተነጋግረው ነገሮችን እንዲያጣሙት ተመቻቸው። ይሄ የመንፈስ ስራ ነው። እግዚአብሔር ደግሞ እነዚህን ሰይጣን መንፈስን ልናሸንፍበት የምንችለውን ኃይል ሰጥቶናል። ጸሎት ነው፣ ጾም ጸሎት ነው። አለቀ በቃ። ጾም ጸሎት አድርገን ወደ ስራ እንገባለን። ስንቴ ነው ጸሎት እያደረግን የምንገባው ስራችን ላይ? ያ ጸሎት አድርገን ስንገባ ደግሞ የትኛውም ኃይል አላስቆመንም። እውነት እንነጋገር ከተባለ እኛ በኃይላችን ነው ይሄን ሁሉ ነገር የሰራ ነው አይደለም እኮ፣ እግዚአብሔር ተጨምሮበት ነው። ገብቷል። የእግዚአብሔር ድንቅ ስራ እንዲታይበት ነው። የህዝቡ ጸሎት ነው። ጸሎት ሲያደርጉ ከስንት ነገር ነው የወጣ ነው። አንተም እኮ ተደብድበህ እኮ አይተኸዋል። በቤተሰቦችም ቢሆን ሁላችንም የደረሰብን የየራሱ ነገር አለና ችግር ሲደርስ ብቻ ነው አሁን እንደዚህ አይነት እኛ እየተገናኘን እያወራን ያለ ነው። በደህናው ጊዜ ቁጭ ብሎ ይሄ ተፈጥሯል ተጠንቀቁ መባባሉ ከዚህ በኋላ እንደ ልምድም ልንጠቀምበት ይገባል። ቤተሰቦቼ ሮቤል ጋር የተከሰተው ነገር ሁላችንም ጋር የተከሰተ ነገር ነው። እሱ የተለየ ያደረገው ያጠፋው ጥፋት ኖሮ ሳይሆን እነዚህ ሰዎች ሴራ ጎንጉነው እይታችንን በሌላ መንገድ እንድናደርግ አድርገው አጣሉት። ከናንተም ጋር ከናቤሎም ጋር የተወሰነውን ነግሮኛል። ነገር ተፈጠረ እንጂ ምንም አይነት ይሄ ስር የሰደደ የተካበደ ነገር የለም። ስለመጣህ በጣም ደስ ብሎኛል። እውነት ለመናገር እንዲያውም ይህ ሰውዬ በጣም እየጎዳ ያለ መስሎ ነበርና ምን አለ እንዲያው እግሬን በተሻለኝና ሂጄን ሰውዬ አንዱ አሩን ባበላሁት እያልኩ ነበር። እና እስኪ እግዚአብሔር ይመስገን አሁን ላለንበት ክብሩ ይስፋ ለመድኃኔዓለም። ወደፊት ደግሞ በደንብ ተደራጅተን እኛም ራሱ አሁን እኔ ኃላፊነቱንም ወስዳለሁ ነገሮችን በደንብ አደራጅተን እኛ ራሳችን ኮሚኒኬት እያደረግን ነገሮችን ፊክስ አውት የምናደርገው ከሌሎች ዩቲዩበሮችም ጋር እየተገናኘን እንዴት አድርገን አሁን የሚያስቸግሩ ሰዎች አሉ በጣም ኃይል ያላቸው አስበው አሁን እዚህ ጋር ያለነው በደንብ ስንተባበር አይደለም እነዚህን ያለ መንግስታትን አንገለብጠው ዶናልድ ትራምፕን አናወርደ ቁጭ አናረጋ። ስለዚህ እናረጋለን። በቃ እንዴት ነው ህብረት ሲኖር ኃይል ይኖራል። በነገራችን ላይ እስኪ በዛን ሰሞን አንተ ጠፍተህ በነበረበት ሰዓት እና አሁንም መተህ በነበረበት ሰዓት እነዚህ ሰዎች ትንሽ ለመጨመር ያህል ሲጠቀሙብን የነበረው በቃ ብጥብጥ ሲያደርጉ ነው የነበረው ማለት ነው። ሙሉ ኬዛችንን ወደ አንተ አዙረን በነበረበት ሰዓት በቤተሰቦቻችን ነው ሲመጡብን የነበረው እንድናምናቸው ማለት ነው። በፍቅረኞቻችን በእህቶቻችን የሩቅ ዘመዶችን እየገዙ ልክ አሁን ላይ ያንተ አክስቶች እየመጡ እንዳሉት ያንተ ቤተሰቦች እንደዚህ ሳናስበው ሳናቅ ነው እነዚህ ሰዎች እንደዚህ ናቸው እንዴ እያልን ያለ ነው አይደለ? እና በእህቶቻችን አሁን ባለፈው ከሮቤል ኬዝ ጋር ተያይዞ ማለት ነው የሚገርምህ የኔ አንድ የቅርብ ዘመድ ናት መታ ሮቤል ሰው ገሏል ብላ ጥቆማ የሰጠችኝ ማለት ነው። አዎ እንዴት ሮቤል ሰው ገሎ ጭራሽ የታስቀምጦታል እሷ ቤት እንዳስቀመጠው ሄድኩኝ። ሙሉ ለሙሉ ያው አሻራ ምናምን መነካካት ስላልነበረብኝ እንዴት ስላት ሮቤል አጋጣሚ ሰው እየገደለ ጓደኛዋን ነው ጓደኛዬን ሲገላት እኔ ሰው ጋር ስደርስ ደረስኩበት እና ለማንም ብትናገሪ እገልሻለሁ ብሎኝ እንደውም ብሎ እሷ ቤት ሬሳውን እንዳስቀመጠው ህግ እንኳን ቢጠይቀኝ አንቺ ቤት ነው የተገኘው ተባባሪ ነሽ ብሎኛል። እቺ ሴትዮ እንግዲህ የተገዛችው ይሄ በዘንዶ የባቡ ምናምን አሉ አይደለ የነሱ ናቸው የገዟት እና የቅርብ የኔ ዘመድ ናት። ሄጄ ሮቤል እንደዚህ ነው ትንሽ ከሮቤል ጋር በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን።
ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለእኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተን በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንሎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ሄደን ግን ነገሮችን መመርመር ስንጀምር ልክ እንዳልሆነ እየገባን መጣ እና የነበሩት ነገሮች ግጭቶቹ፣ ጸቦቹ መጀመሪያ ላይ ነው። ያው መረጃ ይደርሰናል። መረጃውን አንተው ማለት ሮቤል አቤልም ቢሆን እኮ እንደዚህ ነበር ሮቤልም ሊያረግ የሚችለው እንዴ ባንዴው እንደዚህ አያረግም ሳይሆን ጥቆማ ሲሰጥ አይደለም ብለህ ሜቢ 50 ብለን የምትሄደው ትሄዳለህ። ነገሮችን ለማጣራት እንሞክራለን። ካጣራም በኋላ ደግሞ ያው ትክክለኛውን ነገር ለህዝብ እናቀርባለን ማለት ነውና በቤተሰቦቻችን ጭምር ነው ሲመጡብን የነበረው። በጣም ብዙ አይነት ክስተቶች ነው የተከሰቱት በእነዚህ 1 ወር እና ከዛ በላይ የሚሆኑት በአንተ መጥፋት በእኛም እርስ በርስ መመሰቃቀል የስራ እንትናችንን ባህላችንን ርሽብሽ እስከማድረግ እና ብዙ ነገራችን በዚህ ልክ ተፈጥሮ ነበረ። ያ ሁላ ጊዜ እነዛ እንግዲህ መሰናክሎች አልፎ ደግሞ ዛሬ ድጋሜ ተገናኝተናል። ወደ ቀደመው ደግሞ ስራችን ተመልሰን በተለይ አንተ ተነስተክ ምናይበት ሁሌም በየቪዲዮቻችን ሜንሽን እየተደረግን ነው የነበረው። እስኪ ነርዱት እስኪ ሁላችን ቪዲዮ ላይ ማለት ነው። እና ያው ዛሬ ላይ ግን አሁን አንተ አልጋ ላይ እዚህ ሆነክ ከበፊት ከትላንት ዛሬ በጣም ደህና ነህ። ከዛሬ ደግሞ ነገ ደም ተሽሎ በሙሉ ቁመና በጣም ከበፊቱ የበለጡ ብዙ ታሪኮች ምንሰራበት ጊዜ እንደሚመጣ ቅርብ ነው አምናለሁ። ምንሰራበት ነው የሚሆነው ማለት ነው። እና እስኪ በጣም ነው የምንወድህ፣ በጣም ነው የምወድህ በግል ብዙ ነገሮች አሳልፈናል። እስኪ በጣም እና በዚህ አጋጣሚ በጣም አጽንኦት ሰጥቼ መናገር የምፈልገው እንግዲህ ሁላችሁም አቤሎም፣ ዴቭም ከጀርባ ያላችሁ በሙሉ የተገኛችሁም ያልተገኛችሁም የእኛ ባልደረቦች በሙሉ እንግዲህ እናንተ ባላችሁበት እስኪ ፊት ለፊት ቆሜ በጣም ከታላቅ ይቅርታ ጋር ማለት ነው እስኪ እንግዲህ ለሳምንት ያህል አንተ ከወጣ በኋላ መጥቼ ስላልጠየቅኩ በአካል ስላላገኘሁክ በገጠሙኝ ችግሮች ነው። ግን ምክንያት መደርደሩ አይደለም የሚያስፈልገው። ግን መጥቼ ስላላገኘሁክ እንደ ሌሎቹ ተመላልሼ ስላልጠየቅኩ በስልክም ጥቂት ጊዜ ነው የተደዋወልነው የደወልኩልህ እና ለዛ በጣም ይቅርታ እንድታረግልኝ ስል እስኪ እንግዲህ በጣም ነው እንግዲህ ይቅርታ በጣም ይቅርታ ለመጠየቅ ነው። እናንተም እንግዲህ ስለመጣችሁ ከኋላም ያላችሁት እነዛ ወሮበሎችም ሁላችሁንም በጣም ነው የማመሰግነው በእውነት በጣም ቴንኪው። እንግዲህ ደህና ደግሞ ከዚህ የተሻለ ሌላ ስራዎችንም እንድንሰራ እግዚአብሔር ይርዳል። ስለመጣ ግን በጣም ደስ ብሎኛል ሮቤል። እኔም በጣም ሙዝና ብርቱካን አምጣ እንብላ። እኔ እንዲሁም እዚህ ያገኛለሁ ነበር ይመጣ ጨራሽ ከኛ። እናመሰግናለን፣ እንወዳችኋለን ቤተሰቦቼ። አሁን እርቦኛል የምር የሚበላ ነገር አለ። አይ ምግብ ይመጣል። ከዛ በፊት ግን እኔ መዝጋት አለብኝ ቪዲዮ። ውድ ቤተሰቦች በጣም ደስ ብሎኛል ዛሬ እቺ ቀን ስላየኋት ማለት ነው። ከእስኬ ጋር በሰላም ስለተገናኘን ከዚህ በተሻለ ደግሞ የምንገናኝባቸው ብዙ ጊዜያቶች እንደሚኖሩ እንግዲህ ወደ እናንተ የምናደርስላችሁ ነው የሚሆነው ማለት ነው። እስኬን አሁንም እግዚአብሔር ይማርህ፣ ጨርሶ ይማርህ በሉት። ናቤሎን፣ እኔን፣ ዴቮን፣ ሁሉም ከጀርባ ያሉትን ክሮ ወንዴ እና አብዲ ሌሎችም ሁሉንም እንግዲህ በጸሎት አስቡን፣ አግዙን። ቤተሰቦች ሀሳብ አስተያየታችሁ እንዳይለየን ሁሌም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ደግሞ አስፉት ቤተሰብነታችንን ማለት ነው። ለአሁኑ በዚህ ላብቃ ቤተሰቦች፣ እወዳችኋለሁ። ሰላም